እንዴት አየው በእናት ይሄ ተሚያ ፖሊስትሪ የኛ ድርጅት ያዘጋጀው ማሊያ ነው እንዴት አየው እንደዚህ ቲም ያየንማ ዝም አንልም በምን ከለር ይጨመር ድምጽ በጥቁር ይሻላል ማሙሽ ባላለው የማነ ብርሃን ትምህርት ቤት ነው ኳስ አብዬ የጀመርኩት ተሚያ ፖሊስትሪ ዛሬ ያደኩበት ትምህርት ቤት የማነ ብርሃን እገኛለሁ ለምን መጣ አትሉኝም የታዳጊዎችን ቡድን ስፖንሰር አድርጌያለሁ እና ከነዚህ ታዳጊዎች ጋር ባደኩበት ትምህርት ቤት ቪዚት ላረግ ፕላስ ደግሞ ማሊያ ይዤላቸዋለሁ ማሊያቸውን እንሰጣለን ከጀርባው ውሃም አለ ሙዝም አለ ከታዳጊዎች ጋር አብረን እንበላለን እንጫወታለን ያደኩበት የልጅነት ትምህርት ቤት የቦረኩበት በነገራችን ላይ ከአጸደ ህፃናት ጀምሮ ነው የተማርኩበት ትምህርት ቤት ነውና እስኪ እንግዲህ ዛሬ ከኔ ጋር ነው ውሏችሁ የሚሆነው ማለት የታዳጊዎች እግር ኳስ እናያለን ፊት ለፊቴ እንግዲህ ማሙሽም ይታየኛል ሶ ማሙሽን እናገኘዋለን ትሬነር ነው የኳስ ትሬነር ነው ማሙሽ ትሬነራቸው የልጆቻችን ትሬነር ማሙሽ ታደስ ከማሙሼ ጋር ተገናኝተናል ማሙሼ የሰፈራችን ልጅ ታላቅ ወንድማችን ነው በዚህ አጋጣሚ አሁን ደግሞ የአካባቢ ወጣቶችን ሰብስቦ በማሰልጠን ላይ ይገኛል ሲሜዳውን አንድ ያሹፋቸው አሹፋቸው ሲሜዳውን ትሬኒንግ እየተጀመረ ነው ገና አዎ ገና እየጀመረ ነው ማማማቂያ ብቻ ነው የሰራነው አሁን ወደዋናው ትሬኒንግ ልንገባ ነው አሁን የውሃ ሰዓታቸው ላይ ናቸው ያሉት ለዛ ነው አዎ እናመሰግናለን እንግዲህ እኔ ኢትዮጵያ የተማርኩት አዎ እንዴ ማነ ብርሃንማ በጣም ብዙ ሰው የተማረበት ነው ብዙ ሰው የተማረበት ትምህርት ቤት ነው ሜዳ ደግሞ ቆንጆ ሜዳ አለ እዚህ አካባቢ ይሄ ጥላፉት ምን ነበር አዲስ ነው አፈር ነበር ያለው ዛፍ ምናምን ነበር በደረጃ ምናምን አድርገው አዎ ቆንጆ አድርገው ሰርተውታል ያው ለትሬኒንግ አመቺ የሆነ ቦታ በጣም አመቺ የሆነ ቦታ ነው እኔ ደግሞ የተማርኩት በነገራችን ላይ ከአጸደ ጀምሬ የተማርኩት ከአጸደ እዛ ጋር ማለት ከዛ አጸደ ጀምሬ እስከ 8 እዚህ ተማርኩት የሁላችንም በእግራችን ወክ እያደረግን እዛ ድረስ እንሄዳለን ምናምን ቆንጆ ነው ትውስታለን በነገር በጣም የማነ ብርሃን ሜዳዋ በተለይ ለተማርኩት ሙሉን እዚህ ነው የተማርኩት አዎ ከአንድ እስከ 8 እኔም እዚህ ነው የተማርኩት በጣም የማነ ብርሃን ያሳደገ የማነ ብርሃን ተማሪዎች ነው አሁን ደግሞ እዚህ ደግሞ በአሰልጣኝነት ይሰራል ያለው በአሰልጣኝነት ህፃናቶችን በማሰልጠን እየሰራው ነው ያለሁት ያው እንግዲህ እግር ኳስ ሙያዬ ስለሆነ በሙያዬ ደግሞ እስቲ ታዳጊዎችን ሰፖርት ላድርግ ብዬ በኋላ በደንብ እናወራለን በነገራችን ላይ አሁን እንደ መግቢያ እንዲሆነ የተወሰኑ ነገሮች አንተን ላስተዋውቃቸው ብዬ ነው ፍፄም ማለት ደግሞ የማነ ብርሃን የተማርንበት ትምህርት ቤት መጥተናል እኛ እንኳን ወፋፍረናል ያው ኳስ የለም ያው ቀጣይ ካልገባን ካልተቀላቀልን ከኳስ ከትሬኒንግ ከራኩኝ እኔ በርግጥ ቆይቻለሁኝ ግን ያው እነማሙሼ ተመልሱኛላችሁ ጋራ ግድ ነው አለን ማክሰኞና ሙሴ ጤና አለን በነገራችን እሱኛው አዎ አይደል አዎ ያው ነው ይላል አንተዋልተኔ ይላል እንግዲህ በዚህ ሞራል በቀጣይ ያው ኳስ እየተጫወቱ ልታገኙ ትችላላችሁ ቦርጭ ምናምን እናፋፋዋለን እንግዲህ ታፍጥልተው ትችላላችሁ ብራቮ ስለዚህ የማነ ብርሃን ሜዳ ላይ እንገኛለን ፍፄም ማለች ያው ፍፄ ስለ ነግቢና ደግሞ እስቲ ፍፄም ማለች ያው ፍፄም ማለች ብራዘር ፍፄ እንዴት ነሽ አንቺ ተናል ፍፄ ታደስ እንዴት ነሽ ብራዘር ታደስ ልንጎበኛችሁ መጣ የታዳጊው ትሬኒንግ በተሚያ ፖሊስትሪ የማሊያ ስፖንሰር አድርገናል እነ ፍጹም አብሮ አደጎቼ ናቸው እኛም እዚሁ ነው የተማርነው ሶ በተማርንበት ትምህርት ቤት ውስጥ ደግሞ እየተጠናከረ ያለ የልጆች የእግር ኳስ ቲሞች አሉ ሶ እንግዲህ ይሄን በተመለከተ ዛሬ ከእናንተ ጋር ለመዋል ነው የመጣነው እግዚአብሔር ያክብረልን በጣም ነው የምናመሰግነው ወንድማችን በጣም አሪፍ ነው አባት ስለዚህ እንትንም ይዘናል አይደል ብሬ ውሃ ይዘንላችኋል ሙዝም ይዘናል መጀመሪያ ትሬኒንጋችሁ ሲያልቅ ያለውን ነገር እንግዲህ ሰብሰብ ብለን ደግሞ ከታዳጊዎች ጋር ቆይታ ይኖረናል ተሚያ ፖሊስትሪ ቲሞቹ ስማቸውን በዚያ ገጣሚ ያስተዋውቅ ፍፄ እሺ ማሙሽና ፍጹም የእግር ኳስ ማሰልጠኛ አዎ ኦኬ ማሙሽና ፍጹም የእግር ኳስ ማሰልጠኛ ምን ያህል በእድሜ ልዩነት ሰልጣኞች አሉ ተቀራራቢ ናቸው ከ6 አመት ጀምሮ ነው የምንቀበለው እኛ እና እድሜያቸውን ተመጣጣኝ አድርገን ነው እያሰራን ያለነው እኛም ያው በኳሱ ላይም ስላለፍን እኛም ያለፍንበትን ሙያ ደግሞ
ለተተኪዎች ድጋፍ እናድርግ በማለት ነው። በዚህ አጋጣሚ ፍፄ የት ይጫወት ነበር? እስኪ የፍፄ ኳስ ልምድ ምን እንኳን አውቃለሁ በነገራችን ላይ ግን ከራሱ አንደበት ብትሰሙት ደግሞ ደስ ይለኛል። እንግዲህ አብሮ አደጎቼ ናቸው። ከእግር ኳስ ባሻገር ብዙ ማህበራዊ ህይወት የምንገናኝ ግን ያንተን ኳስ እዚህ ቁጭ ብዬ አይ ነበር። አንተ ጋር አልተጫወትኩም እውነት ለመናገር ለምን አንመጣጣም። ስለዚህ እስኪ የፍፄን የኳስ ልምድ በዚህ አጋጣሚ ላጋራችሁ እና አይመስልም ብሬ? እስኪ እንስማ። እሺ ያው የተለያየ ክለቦች ተጫውቻለሁ። እሺ የመጀመሪያ ክለቤ ቅዱስ ጊዮርጊስ ነው። ከዛን ኒያላ ተጫውቻለሁ። ሜታም ተጫውቻለሁ። ረጅም ዓመት ደግሞ ፋሲል ከነማ ላይ ነው የነበርኩት እና ኤልፓም ግማሽ ዓመት ደግሞ ኮምቦልቻም ተጫውቻለሁ። የፍፄ የኳስ ልምድ ድፍን ሀገሪቱ ውስጥ ያሉ ክለቦች በቀላሉ ማለት ነው። ስለዚህ እንዲህ አይነት ትሬነሮች ደግሞ ሞር ያላቸውን ኤክስፒሪየንስ ለኳስ አፍቃሪ ታዳጊ ልጆች ለማካፈል ለማጋራት በጣም ይጠቅማል ብዬ አስባለሁ። ያው ከፈጣሪ ጋር እንታገላለን እኛ። ብራቮ ልጅ። ሰው ውጤት ምን ይመስላል? ትሬኒንግ ከተጀመረ ስንት ጊዜ ሆነ ውጤት ያገኛችሁ ያላችሁት? አሁን 2 ዓመት። አዎ አሁን አብሮኝ የስራ ባልደረባዬ ማሙሽም ረጅም ዓመት እስከ ብሔራዊ ቡድንም ተጫውቷል እና እሱም የተለያዩ ክለቦች ላይም ተጫውቷል። የሁለታችንን ልምድ ሼር አድርገን ለማጋራት ነው። ባለው ላይ ደግሞ እንደ አጀማመራችን ጥሩ ነው እግዚአብሔር ይመስገን። አለ ቹቹም አለ። አሁን ከማሙሽ ጋር በክለብ ደረጃም ስለተጫወትን ነው። ብራቮ ልጅ። ስለዚህ ማሙሼንም ትንሽ ቆይተን ደግሞ ሲቅ የተቀበለን ማሙሼ ነው ግን ደግሞ በድጋሚ እስኪ አግኝተነው ማሙሼንም በደንብ ዲቴይል እናወራለን። በዚህ አጋጣሚ የኔ ልጅም እዚህ ያለ የኔ ትንሹ ልጄም ኤልሞ ኳስ ይወዳል እና ኤልሞ ገብቶ እዚህ የተጫወተ ነው ያለው። ኤልሞ እንግዲህ በኋላ ብቅ ብሎ ደግሞ ታዩታላችሁ የኔ ልጅም ማለት ነው። ስለዚህ ማሊያቸውን እናልብስና ትሬኒንጋቸውን ይቀጥሉ። ሰሜ አፖልስትሪ ለወይራው ቲም ያሰራነው ማሊያ ነው። ሰሜ አፖልስትሪ ለወይራው ቲም ያሰራነው ማሊያ ነው። ለታዳጊዎች ነው። እንግዲህ ይሄን ማሊያ አሰርተን ታዳጊዎች አሁን በመልበስ ላይ ናቸው። ሲለብሱ ደግሞ እናያለን ማለት ነው። አንበሳው ማነው ስም? ኪያ። ሲያንስ ሳይዝ ነኝ። እንዴት አየው? በእናት ይሄ ሰሜ አፖልስትሪ የኛ ድርጅት ያዘጋጀው ማሊያ ነው። እንዴት አየው? ያን ካሜራ እያየው ወዳው ቀናበል እንጂ ታፍራለህ እንዴ? ኪያ ነው ስምህ? ብራቮ ልጅ ኪዩ። ሌሎቹም እየለበሱ ነው፣ ከኋላ እየለበሱ ነው። አዙረ ማየት አለብህ። ዞረ ሲለብሱ ብራቮ። ነው ወደዚህ ጋር በላችሁ። ወደዚህ እንደዚህ ቲም እያየንማ ዝም አንልም። በምን ከለር ይጨመር? ድምጽ በጥቁር ይሻላል። ስለዚህ ራሱ ማሊያ ይሄ ማሊያ በዚህ አጋጣሚ የኛ ስፖርት ነው የሰራው። የኛ ስፖርት በአዲስ መልኩ ወደ ማሊያ ስራ የገባ ትልቅ ድርጅት ነው። ስለዚህ የኛ ስፖርቶችንም በዚህ አጋጣሚ እናመሰግናለን። ሌሎች ክለቦችም ልክ እንደዚሁ የሚያማምሩ የተለያዩ አይነት የዲዛይን አማራጮች አሏቸው። የኛ ስፖርቶችን እዚህ አካውንት ላይ ሜንሽን እናደርግላችኋለን። እንደዚህ የኳስ ክለቦች አሰሯቸው ለማለት ነው። በስራቸው በጣም ደስተኛ ትሆናላችሁ። እናንተ ማሊያን ወዳችሁታል። ስለዚህ ይሄንኑ ማሊያ በጥቁር በድጋሚ እናሰራለን። ማሙሼ እኮ ትችላላችሁ። እናንተ ናችሁ የምታከፋፍሉት። ያልደረሰውም አለ ማሊያው አንሷል ማለት ነው። ስለዚህ ያነሰውን በዚህ ከለር እንጨምራለን፣ ይጨምራል። ያኛውን ደግሞ በራሱ ቁጥር በድጋሚ እናሰራለን። ማሙሽ እባላለሁ። የማነ ብርሃን ትምህርት ቤት ነው ኳስ ሀብዬ የጀመርኩት።
ከዛም በኋላ ግን ረጅም ጊዜ ክለብ ላይ ተጫውቻለሁኝ። ሆሜር ለ2 ዓመት፣ ሙገር ነድን 3 ዓመት፣ ሙገር ደግሞ 10 ዓመት ተጫውቻለሁ። ከዛ በኋላ ደግሞ ወደ ማሰልጠኑ ነው የገባሁት። ማሰልጠኑ ላይ ከገባሁ በኋላ ሙገር ላይ በምክትል አሰልጣኝነት 1 ዓመት ሰርቻለሁ። ከዛ በኋላ ደግሞ ለ4 ዓመት የሙገር ሴት እግር ኳስ ቡድን አሰልጣኝ ነበር። አሁን ሙገር ከፈረሰ በኋላ አሁን እነዚህ ህፃናትን ኦልሞስት 2 ዓመታችን ነው። አሁን ህፃናቶች ላይ ነው እየሰራው የምገኘው። እንግዲህ ይሄ ነው ያለው ከሞላ ጎደል 100 አካባቢ ህፃናት አሉ። 100ም እግር ኳስ ተጫዋች ይሆናል ተብሎ አይጠበቅም። ከ100 ውስጥ የተወሰነ ነው እግር ኳስ ተጫዋች የሚሆነው። በዋናነት ግን ጤናማ ትውልድ ማፍራት፣ ጤናማ የሆነ የተስተካከለ ቅርጽ ያላቸውን ልጆች ማፍራት። አሁን በከባድ ሁኔታ ውፍረት ነው ትልቅ በሽታ እየሆነ ያለ። ስለዚህ አሁን በዋናነት የተስተካከለ ተክለ ሰውነት ያላቸውን ልጆች ማፍራት፣ ጤናማ ትውልድ በመስራት ላይ ነን ያለ ነው። በዛም መሀል ላይ እግር ኳስ ተጫዋች የሚሆኑ በርካታ ልጆች አሉ። የወደፊት ለሀገራችን ተስፋ የሚሆኑ በርካታ ተጫዋቾች አሉ። እነሱንም እንግዲህ አሁን ትሬኒንግ ጌም ሲያደርጉ የምናያቸው ይሆናል። አሪፍ እኮ ነው ልጆቻችን በዚህ ደረጃ ማሳለፋቸው። ሞር ሄልዝ ያደርጋቸዋል። ታውቃለህ ብሬ በጣም ጤነኛ ያደርጋቸዋል። የሚገርም ነው። ጎል ሊገባ ለትንሽ ክሮስ ኮንትሮል አደረገ። እቺ ትጫወታለች። አንተ ልትወሰውሰው ነው አይታል። የሚገርም ነው። እቺ ትጫወታለች። በቃ በስማ አንደኛ ትንሽ የተጫወቱ ደካክሟቸዋል። ሙዝና ውሃ ይዘናል እናወርደው። ስለዚህ ሙዝና ውሃችንን ይዘን መጣለን ማለት ነው። ብራቮ ልጅ። ሙዝና ውሃችንን ከመኪና ልናወርድ ነው። ከዛ ደግሞ ሙዛችንን እየበላን ውሃችንን እየጠጣን ከድካማችሁ ደግሞ አረፍ ትላላችሁ። ብራቮ ልጅ፣ ብራቮ የወይራ ቲም ብራቮ። አሁን ሙዛችንን እናወርዳለን። ውሃችንን ሙዛችንን እናወርዳለን። እያነሳችሁ አንሱ። ዳይ አውጡ ዳይ አውጡ። ብራቮ ልጅ። yes ያ በሱ ጋር ዳይ እዚህ ከመጣ ተከፋፈሉ። መከፋፈል ብራቮ ልጅ ተከፋፈሉ። እሱ ገዳይ የስብሬ አበደም አዙሩታ። አንዳንድ እየበላችሁ ማዞሩት። ሰማያዊ ፖሊስትሪ በዛሬው ዕለት የወይራ የታዳጊዎችን ቡድን መተን ያው እንደዚህ ጥሩ ጊዜ አብረን አሳልፈናል። በሰማያዊ ፖሊስትሪ ስም የተሰራ ማሊያ ሰጥተናል። ቀጣይ የሚፈልጉት ደግሞ ተጨማሪ ማሊያ እንዳለም ነግረውናል። በጥቁር ከለር ደግሞ ሌላ አንድ ማሊያ ለዚህ ቲም የምናበረክት ነው የሚሆነው። ሙዛችንን በላን፣ ውሃችንን ጠጣን፣ ተጫወትን። ከነዚህ ታዳጊዎች እንግዲህ
በጣም ጠንክሮ የሰሩ ልጆች በኳስ ውጤታማ ይሆናሉ። ዞሮ ዞሮ ግን አካባቢው ላይ ያለው ማህበረሰብ ልጆቹን ወደዚህ ቡድን ወደነ ማሙሽ በመላክ ካልባሌ ቦታ ልጆቻችን እንዲቆጠቡ ማድረግ ያስፈልጋል። ደግሞ ትልቅ ክለባት ውስጥ ልምድ ያላቸው የኳስ ባለሙያዎች ያሉበት የስልጠና ማዕከል ነው። ስለዚህ ስልጠናው የሚሰጠው የማነ ብርሃን ትምህርት ቤት ነው። ከታች የአሰልጣኞቹን አድራሻ አስቀምጥላችኋለሁ። አንዳንድ ድጋፎችን ማድረግ የምትፈልጉ እና ልብ ያላችሁ የኳስ አፍቃሪዎች ድጋፍ አድርጉላቸው። አድራሻቸውን እናስቀምጣለን። እኛ በቀጣይም አንዳንድ ድጋፎችን እያደረግን ከዚህ ታዳጊ ጎን ቡድን እንቀጥላለን ማለት ነው። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ እጅግ አመሰግናችኋለሁ። ተሜ አፖል ስትሪ